እንዲሁም ከኔ ጋር እሺ አላወራም ካንተ ጋር እሺ ችግር የለውም ከዮሐድ ጋር አወራለሁኝ እኔ ጥምቀት ለድህነት ነው ብዬ ማምን ሰው ነኝ ግን እናንተ አምናችሁ ነው የተጠመቃችሁት ነው መጀመሪያ እናንተ ይሄን ለማውራት ያመነ ተጠመቀ የሚለው ለማውራት አምናችሁ ነው የተጠመቃችሁት እኔ ለመለሰልህ እሱ ለመለሰልህ ከዚህ በኋላ ደግመ ማንንም ሰው እንዳትጠይቅ አዎ አምኜ ነው የተጠመቅኩት አንተን አይደለም ያልኩት በቃ ይሄው መለስኩት ስርዓት አድርገህ እንድታወራ ነው የምፈልገው አዎ አምኜ ነው የተጠመቅኩት ጨረስኩልህ አይደል እኮ አንተ አይደለም ኦርቶዶክስ 40 እና 80 ስለ 40 እና ስለ 80 ቀን እያወራለሁ ስለአንተ አይደለም እንደኔ ያወራውን ወሬ ከሰማ አዎ አምኜ ነው የተጠመቅኩት ካልኩ እንደ ኦርቶዶክሳዊም ካልከኝ አዎ ኦርቶዶክሳዊ ነኝ አምኜ ነው የተጠመቅኩት አንተን አይደለም ተሙ እያወራ ያለሁት በኦርቶዶክስ በ40 እና በ80 የሚጠመቁት አንተን አይደለም ይኸውልህ አሁን አንተ ብትመጣ አመነህ ነው እንድትጠመቅ የምትደረገው አንተ ራሱ ብትመጣ ስለዚህ አሁን እያወራን ያለነው እንዳንተ አይነቱ ሲመጣ አምኖ መጠመቅ ስላለበት እናስተምራለን እኔ አምኜ ነው የተጠመቅኩት እሺ ተሙዬ አሁን በደንብ አዳምጠኝ እያወራ ያለሁት ከይቅርታ ጋር ብሩክ አንድ ጊዜ አዳምጠኝ ቶፒኩ የውሃ ጥምቀት የዘላለም ሕይወት ይሰጣል እንጂ የሕፃናት ጥምቀት አይደለም ቶፒኩ ስለዚህ አዎ አንተ ተመስገን አምነህ ነው የተጠመቅከው ካልከኝ አዎ አምኜ ነው ለመዳን ብዬ የተጠመቅኩት አልኩ እኮ አንተንማ ማንኩኝ እኮ በቃ ሚውት አድርግ አንድ ጊዜ የዋድ ሐሳብ እንት ማስረጃ ስላመጣ ከዛ በኋላ እንቀጥላለን ቀጥል ዋድዬ ኦኬ እሺ ያው ይሄው የቅድሙ እንትን ላይ ነው 308 ላይ ራሱ ቅድም በመጽሐፉ በ2007 የታተመው 2015ም ምን የሚል እናገኛለን ጥምቀት ምንድነው መልስ ጥምቀት እንዲህ ባዶ ውሃ ብቻ አይደለም ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈ ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ትልና ጥምቀት ምን አይነት ስጦታዎችን ወይም ደግሞ ጥቅሞችን ያስገኛል ይልና መልስ የኃጢአት ይቅርታን ያስገኛል ከሞትና ከዲያብሎስ ይቤዣል እንዲሁም የእግዚአብሔር ቃል ኦኬ እንደሚያውጀው ወይም እንደሚናገረው ማለት ነው በእርሱ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል ብለው መካነ ኢየሱሶች ወይም ደግሞ ሉትራኖች ያምናሉ ማለት ነው ስለዚህ መቼም ይህን እምነቷ አልቀየረችም በቪዲዮ ራሱ ማሳየት ይችላል እንቀጥላለን ከብሩክ ጋር እንኳን ማውራት እሺ ኦኬ ብሩክ ጥምቀት ለድህነት ነው ብዬ አምናለሁ ነው ያልከው ያ ጥምቀት ለድህነት ነው ብዬ አምናለሁ ግን እናንተ ጠያቂዎቹ ሲጀመር ጥምቀት ለድህነት ብለው ከጠየቃችሁ በፊት መጀመሪያ ቆይ ትጠይቃለህ እያልኩ ነው መጀመሪያ ጥያቄ ለመቀበል ነው የገባው ጥያቄን ስጨርስ ትጠይቃለህ ቀጥል እሺ ጥምቀት ለድህነት ነው ስትል እንግዲህ ለመጀመሪያ ጊዜ ከዚህ በፊት አይደለም እንደውም መካነ ኢየሱሶች ስተዋል ምናምን እያልክ ነበር ስትናገር የነበረው ጥሩ ነው እዚህ ደረጃ ላይ መድረስ እስቲ ጥምቀት ለድህነት ነው የሚለው ማስረጃ ከየት ነው ያገኘው እሺ በመጀመሪያ ደረጃ ዮሐድዬ እኔ ይሄ አስተሳሰቤ ከመጀመሪያ የነበረ ነው እንደዚህ ቢም አላወራውም ያወራሁትን አላወራውም ጥምቀት ለድህነት አይሆንም አላልኩም የሚል ወሬም አላወራውም በጣም አሪፍ እሺ እሱ ቪዲዮዎች ፈልገን እናሳያለን ችግር የለውም አሁን ማስረጃው ጥምቀት ለድህነት የሚለውን ከየት ነበር ማስረጃ ያገኘው ወንድማችን ጥምቀት ለድህነት ነው ከማርቆስ ጀምረን ማውራት እንችላለን ሐዋርያት ሥራ 2:41 ላይም ስናይም እዛ ላይ ይናገራል ኦኬ ስለዚህ አሁን ማምኛለሁኝ እኮ አሁን እንከራከርን እናንተ በማመን ላይ ነው እየተከራከርን አይደለም ክርክር የሚባለው አይደለም ይሄ ስህተት ነህ ብልህ እሺ እየተከራከሩ ማስረጃ ስጠኝ ሲባል ክርክር አይደለም እሺ ስለዚህ ሐዋርያት ሥራ ምዕራፍ 2 ማርቆስ 16:16 ጥምቀት ለድህነት ነው ይላል ብለህ ነው የምታምነው ማለት ነው አይደል በጣም አሪፍ ይህንን የክርስቶስን ቃል ሰው ሊቀበል ይገባል አለበለዚያ ግን ካልተቀበለ የክርስቶስ ተቃዋሚ ነው ማለት ነው አይደል እኔን ማምነው እንደዛ ነው በጣም አሪፍ አንተ አማኑኤል ህብረት ነህ አይደለ በእምነት መግለጫችሁ ጥምቀት ለድህነት ነው የሚል ማስረጃ ልታሳየን ትችላለህ ምናልባት የለውም ታሚም ጠይቆኝ ነበር አሁን የለም ለድህነት ብለው አያምኑም በጣም አሪፍ ስለዚህ ስህተት ነች ብለህ ነው የምታምነው ማለት ያለበት ህብረት እሱን በእኛ እንትን እንለዋለን ችግር የለውም አሁን ወደ እንትኑ እንግባና ወደ ጥያቄው እንግባና እኛ እንትን እንለዋለን ማለት የክርስቶስ እሱን እኛ የምንፈታው ነገር የክርስቶስን ትምህርት
ቆያ እሱን አሁን ይኸውልህ ፖለቲካ ትስራ ስም እያወጣህ ነው እንትን አትበል። አሁን ተስማምቼልሃለሁ። ገብቶኛል ሀሳብ የዋድን ያውቃለሁ። የክርስቶስ ትምህርት ተቀብለዋል አልተቀበሉም ሲባል ስለምን ፖለቲካ ተቀብለዋል? ትክክለኛ ቤተክርስቲያን ናት። አማኑኤል ህብረት ማለት ትክክለኛ ቤተክርስቲያን ናት። ጥምቀት ለድህነት ነው ብላ ታምናለች። አሁን ኢንዲቪጁዋል ቸርቿ እንደ ቸርች ጥምቀት ለድህነት ነው ብላ ታምናለች። መግለጫውን ወጥታ አንብበው ታምናለች ወይ? አንተ ከሆነ የቸርቹ አባል ንገረን እንጂ። እኔ አላምንም፣ እሷ አታምንም፣ እኔ ግን አምናለሁ። አለቀ። ስለዚህ ክርስቶስ የተናገረውን ቃል አለማመን አያስፈርድም? ቆይ አሁን ጀጅመንቱን ተወውና ብራዘር፣ ኦኬ አሁን እናወራ። እናንተ አሁን አንተ የፈለግከው ልክ አይደለች ምናምን ብለህ ለተመልካች ተዋል። ቆይ ጥምቀት ለድህነት ሰው ስትል ጥምቀት ለድህነት ነው ስትል አንተ ማለት ነው ጥምቀት ምን ምን ያስገኛል እያልክ ነው? ለምሳሌ እንዴት ነው ለድህነት የሚሆነው ጥምቀት? ለድህነት ነው። ጨረስን እኮ እናንተ ተስማምተናል እኮ። አሁን ወደ ጥያቄ ልግባ። ለምሳሌ እንዴት በቃ አመንኩኝ፣ እንዴትም ልመን በቃ ለድህነት ነው ብዬ አምኛለሁ። ወደ ጥያቄ መግባት እንዴት ነው የሚያድነው የሚለውን ንገረን እንጂ። ያመነ ሰው ይኸውልህ፣ ያመነ ሰው በልቡ ያመነ ሰው እምነት ከመስማት ስለሆነ ያን የሰማውን ነገር ተቀብሎ በልቡ ሲያምን ያ ሰው መጠመቅ ግዴታው ነው። ምክንያቱም የጌታችን የኢየሱስ ክርስቶስ ትእዛዝ ስለሆነ የአዲስ ኪዳን መግቢያ መንገድም ስለሆነ ያን ነገር ያልፈጸመ ደግሞ ከክርስቶስ ጋር አንድ አካል ያልሆነ ሞቱን በሚመስል ሞት ትንሣኤን በሚመስል ትንሣኤ ካልተባበረ ኦኬ ይሄን ሰው ድኗል ለማለት ይከብደኛል። ስለዚህ እኔ ማምነው ከክርስቶስ ጋር አንድ መሆን መተባበር በጥምቀት ነው። ክርስቶስን መልበስ በጥምቀት ነው። ቅድም ደግሞ ሐዋርያት ሥራ ምዕራፍ 2 የጠቀስከው ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ የሚለው የኃጢአት ስርየትን በጥምቀት ነው። ስለዚህ ከዚህ አንጻር ሰው አምኖ ሲጠመቅ ይድናል ብለህ ነው የምታምነው ማለት ነው። ነገር እኮ አሁን ይሄን እምነት ያጸናልህ። እዛ ሄደ ደግሞ አማኑኤል ቸርች ሄደ ደግሞ ታሳምናቸዋለህ። ቀጥል። እሺ ጠይቅ። አሁን ጠይቀኝ። በቃ እሺ ወደ ጥያቄ ልክ ኧረ ቸርች ውስጥ ቸርች ውስጥ ታምናለህ አታምንም? አታምንም ብሏል። ምንም እኮ ይሄ ከተገለጠ ነገር እኮ ነው። የእምነት መግለጫቸውን ማየት ትችላላችሁ። እኔ መጠየቅ አይጠበቅባችሁም። እና ምን ትሰራለህ እዛ ቸርች ውስጥ አንተ? ኧረ አንተ ነህ በቃ ሚውት አድርግ። ከያር ጋር እያወራሁ የምር ምን ትሰራለህ? አታምንም? ያቺ ቸርች አይደለ ታምናለች። በቃ አባቴ ሚውት አድርግ። ማስረጃ ያሳየን። ኧረ ማስረጃ ያሳየን። ያላውራበት ልጠይቀው አንዴ። ለምንድን ነው የምንተው? ማስረጃ ጨረስን እኮ እንዴ? ለምን እንጨርሳለን? ማስረጃ ያሳየን። እዛ ቸርች ውስጥ ጨረስን። ምንም በጨረስከው ስለኔ ጠየቀኝ መለስኩ። አሳየን ማስረጃ። ስለኔ ጠየቀኝ መለስኩ። ስለአንተ አይደለም ዋናው ጉዳይ፣ ስለ ቸርች። አንተ ከቸርች ትበልጣለህ። ጉግል አድርገው። አንተ ከቸርች ትበልጣለህ ማለት ነው። ጉግል አድርገው። ታምናለች አታምንም የሚለው ጉግል አድርገው። አንተ የቸርቹ አባል አለህ አይደል እንዴ? አንተ የቸርቹ አባል አለህ እኮ። ስለዚህ አንተ የቸርቹ አባል ቸርቿ የምታምነውን እምነት አታምንም፣ ግን አንተ ከቸርቿ ትበልጣለህ ማለት ነው። ቸርቿን ትክክል አይደለም። ጉግል አድርገውና የእምነት መግለጫዋን ጉግል ማረጋት አንተ ለምን አታሳየንም? ዝም ብላ ነው ማለት ነው። ሆስ ነክራ ያወጣችሁ አባቴ። ጥያቄው እንዳልጠይቅ ፈርተህ ነው በመሀል የገባኸው? አይ አይደለም ብሩክ፣ ግራ አጋባኝ። አሁን ዝም ብለህ ጥያቄ ለመሸሽ ወይ ውሸት መዋሸት ምናምን አይጠበቅብህም እኮ። አታምንም ብለህ አሁን ታምናለች። እሺ ታምናለች። ከዛ ጉግል ልለፈው ብዬ ነው። ለማውሸት አታምንም አልክ እኮ ቅድም። በቃ አታምንም አይደለ? ስለዚህ በቃ ጨረሰ። አንዴ ሚዩት አድርገው። እኔ ከማድረግ በፊት ሚዩት አድርገው። እንዴ እኔ የለውም እንዴ? ሚዩት አድርገው። እሺ። እና እዚህ ያላችሁ 700 ሰዎች ዮብን አስገባው። እሺ ይገባል። ቆይ እዚህ ያላችሁ 800 ሰዎች ይሄ ብሩክ ወንድማችን ቤተ እምነቱ የማታምንበትን እምነት እያመነ ኧረ ዞር በል አንተ። እንትን አትስራ። ወደዛ ሚዩት አድርግ። አይ ትጥራ፣ ስምን አትጥራ። ጤነኛ ነው። እሺ በሌለበት ስም ልጥራ። አንድ በሌለበት ስሙን እንጠራለሁ። ይሄ ወንድማችን ብሩክ እሱ ቤተ እምነት የማታምንበትን እምነት እያመነ ቸርቹን ስህተት ነች እያለ እሱ ግን መጽሐፍ ቅዱስ እንደሚለው ጥምቀት ለድህነት ብሎ ያምናል። የእሱ ቸርች ግን ጥምቀት ለድህነት ነው ብላ አታምንም። ስለዚህ ምንድነው ማለት ነው? እሱ ከቸርቿ በላይ ነው፣ ቸርቹ ደግሞ ከሱ በታች ነች። እኔን ያል ችግር ነው የገጠመን። አሁን ገስት ላክ መግባት ትችላለህ ማለት ነው።
ዮሐዴ ቀጥሉ። ከዛ የሚጠይቅህ አይ ሰው እኮ እንዲመለከተው ምናምን ከማለት አንጻር ነው። ቅድምም ኦልሬዲ ብሏል። አሁን እንደዚህ አይነት ነገር ግን አይሰራም። እኔ ለዮሐን ነግሬዋለሁ። የእምነት መግለጫም ሲለኝ ቆይ አንተ ተረፍ፣ ከዚህ በኋላ አይረፍ። ጨርሰሃል። ከማወርድህ ወደ ውይይት ትገባለህ ማለት ነው። አባቴ አታስፈራራኝም። ወንጌል እኮ ነው የያዝነው። ካላስፈራራው ከሱ ጋር ትጠይቃለህ። ቀጥታ ወደ ጥያቄ ነው የምትሄደው። ጥያቄን አዘጋጅ። እስከዚያ ምን እያለን እንደሆነ ሪፍሬዝ ለማድረግ ማለት ነው። ቅድም እንግዲህ ለእግዚአብሔር ቃል የምርም የምንታመን ከሆነ ኦኬ፣ የምርም እግዚአብሔር የምንወደው ከሆነ ሰዎች ከክርስቶስ ተቃዋሚ ሆነው ቢቆሙ ልክ ኮንትራሞንደም የሚባል የአትናቴዎስ አገላለጽ አለ። ኮንትራሞንደም ምን ማለት ነው? ያው እኛ የአትናቴዎስ ልጆችም ስለሆንን እንናገራለን። አርዮሳውያን በጣም አይለው በዝተው ማለት ነው። እና አትናቴዎስ ኮንፍሮንት እያደረገ እየተቃወማቸው እንደው ለምን አተዋቸውም? ኦኬ እነርሱ ብዙዎች ናቸው፣ አንተ ብቻህን እየታገልካቸው ነው፣ ለምን እንደው አተዋቸውም ብለው ጠይቀውት ነበር አትናቴዎስ። እና አትናቴዎስ የተነገረው በጣም የምትታወቅ ፍሬዝ አለችው ኮንትራሞንደም የምትባል ዓለሙ ሁሉ አገይነስ ዘትሩዝ ቢሆን አገይነስ ትሩዝ ሆኖ ቢቆም እኔ ብቻዬን አገይነስ ዘ ወርልድ ሆኜ ደግሞ እቆማለሁ። ስለዚህ ሁሉም እንደው ፕሮቴስታንትም ተደምሮ ሙስሊሙም ተደምሮ ሁሉም በክርስቶስ ተቃውሞ ወይም ክርስቶስን ተቃውሞ በተቃራኒ በኩል ቢቆም እኛ ምንድነው የምንቆመው? እኛ የክርስቶስ ልጆች ወይም ደግሞ ክርስቲያኖች እውነት ስለሆነ ሁሌ የምንቆመው ከእውነት ጋር ሆነ ዓለሙን ነው የምንቃወመው ማለት ዓለም። ፕሮቴስታንቶች ተመልከቱ፣ የእግዚአብሔር ቃል እንዲህ ይላል። እሺ እንቀበላለን ዘን እነዚህ አካላት ወይም ደግሞ የሆነች ቸርች መካነ ኢየሱስ እንደዚህ ታምናለች ብትሏቸው፣ አይ እሷ ከወንጌል ተቃራኒ ነች፣ ከክርስቶስ ተቃራኒ ተናግራለች፣ ትቃወማታለህ? አትቃወም? አይ አልቃወም። ስለዚህ አጌነስ ደ ትሩዝ ይቆማሉ ማለት ነው። ኦኬ አጌነስ ደ ትሩዝ፣ አጌነስ ደ ወርልድ ሳይሆን አጌነስ ደ ትሩዝ ነው የሚቆሙት ማለት ነው። ስለዚህ እባካችሁ ለእግዚአብሔርና ለእግዚአብሔር ቃል ቆሙ የሚለውን እናስተላለፍና ጥያቄ እንቀጥል። ያ አሁን እዚህ ጋር መልእክት የምሰጣችሁ ይኸውላችሁ፣ እኔ ፕሮቴስታንት ስለሆንኩኝ ኦርቶዶክስ ስለሆንኩኝ ሳይሆን ካልሆነ እኮ ጥያቄ እንቀጥል። ቀጥታ ሀሳብ ከሰጠ አሁንም ወደ ቅድሙ ጥያቄ ይመለስና ታዲያ ለምን ቸርች ውስጥ ህብረት ታደርጋለህ የሚለውን ጥያቄ እንቀጥላለን ማለት ነው። ኦኬ ያልዳነ የክርስቶስ ተቃዋሚ የሆነ ቸርች ውስጥ ህብረት እንደምታደርግ ፕሪአሲም አድርገን ትተነው ነው እያለፍን ያለ ነው። ችግር የለውም። እኔ ቤቴ ቢሆንም ከመቃወም ወደኋላ አይደለም። ኦኬ የማገለግልባቸው ቢሆንም ተቃውመህ ታውቃለህ? አሁን ልስን አሁን አዳምጠኝ እኮ አዳምጠኝ። እኔ ለወንጌል የቆምኩኝ እንጂ መጽሐፍ ቅዱስ ነው እንጂ ገበርን የሚያደርገኝ ማንም የራሱን ነገር ሰራ አልሰራ የምቀበለን ሰው አይደለሁኝም። ኦኬ የማገለግልባት ቸርች ላይ እኔ የማላምነው ነገር አለ፣ የስ እቃወማለሁኝ። ኦርቶዶክሳውያን እንደምቃወመው እኔ ቤትም ያለውን እቃወማለሁኝ። ኦኬ መጽሐፍ ቅዱስን አይቼ ማለት ነው። በመጽሐፍ ቅዱስ እንጂ የምመራው ማንም። ቆይ አንተ ነህ ረበል ፕሊዝ፣ ከዮሐድ ጋር እያወራሁ ነው። አገባኝ። ጥምቀት ለድህነት ነው ብለህ አስተምረህ ታውቃለህ እንዴ? ልስን ብራዘር እያወራሁ ለምን በማለት ነው? ጥምቀት ለድህነት ነው ብለህ ወጥተህ ታውቃለህ? ይሄ እኔ ሁሌ የምለው አንተ ጥምቀት ለድህነት ነው ብለህ ትናገራለህ? ያ ዋይ ናት እንደ እግዚአብሔር ቃል አይደል እንዴ? ምን አሉ? ጠይቃቸው። አይ ዘንቲ እሺ ዮሐድዬን ልቀጥል። ጥያቄ ነው እዛው ያልከውን ነገር ታች ጨርሰው አስወጣኝ። እሺ ቀጥል። ህሊና ያለው ስለሚታዘብ በቃ ጥሩ ነው። እሺ ከተቃወምክ እሰየው፣ ደስ ይለናል። አሳምነ ደግሞ እንደምታመጣቸው እዛው ነው የሚቀሩት። እነሱ እኮ ይፈጽሙታል። የሚገርም ነገር እናንተ ናችሁ የማትፈጽሙ። ስለዚህ ወደ ጥያቄ ልግባ። ይፈጽሙታል ለድህነት። አንተ እኮ እንዴ ቆይ ተለክፋችኋል እንዴ? የእውነት እኔ አንዳንዴ የአባታችሁ የዲያብሎስ ናችሁና ውሸት ውሸትን አፍልቃችሁት ይፈጽሙታል ደግሞ ትላለህ።
አታምንም ብያለሁ። ቆያ አታምንም ብያለሁ። አዎ ግን ምኑን አብ በወልድ በመንፈስ ቅዱስ ስም ካመኑ በኋላ ይጠመቃሉ፣ ያደርጉታል። ለምንድን ነው የሚጠመቁት? ወረበር ግን ያደርጉታል። ብራዘር ያደርጉታል። ለመተባበርም ሆነ ለምን እሱማ ሙስሊም እኮ ሻወር ይወስዳል። በነገራችን ላይ ጥምቀትም አላቸው ሙስሊሞች። ወደ ጥያቄ ልግባ። ስለዚህ ከወጣለህ እሱን እናየዋለን፣ ችግር የለውም። እሺ ወደ ጥያቄ ልግባ። አሁን እናንተ እሺ መስማት ከምንድን ነው ዮሐድዬ? ማመን ከምንድን ነው? ይቅርታ አይነት ሰው ነው እየተወራ ያለው የሚለው ማለት ነው። ቆይ ባይብል የሚለውን ነው የማወራው፣ የተጻፈው እኔም ባይብል የሚለውን ነው እያወራ ያለሁት። ስለ የትኛው ሰው ነው እያወራ ያለው የሚለው ማተሪያ ሰው የሚባል ሰው በቃ ሰው ስለሚባል ማንኛውም ሰው ከውሃና ከመንፈስ ካልተወለደ በስተቀር ሳይጠመቅ መዳን አይችልም። ያ እሱ ይላል መጽሐፍ። ኦኬ ስለዚህ አሁን እያልከኝ ያለው ማመን ከመስማት ነው። አንድ ይዤ ያለሁኝ። ሁለተኛ ደግሞ አንድ ሰው ለመጠመቅ ግዴታ ማመን አለበት የሚለውን ተስማምተናል አይደለ? ምንድን ነው እያልክ ያለው? የምጠቅሰውን እየሰማ ሰው ግዴታ ከውሃና ከመንፈስ መወለድ አለበት፣ መጠመቅ አለበት ለመዳን ነው እያልኩ ያለሁት። ከገባ ክርስቶስ የተናገረው ሰው ከውሃና ከመንፈስ ካልተወለደ በስተቀር ከምን ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አይገባም የሚል ጽኑ ትምህርት ክርስቶስ አስተምሯል። ዮሐንስ 3:5 ነው። ስለ ዮሐንስ 3 ስማኝ አንዴ፣ ጠይቀም ረጋ ብለህ ስማ። አልጨረስኩም ይህን ጥያቄ እኮ መጀመሪያ እየመለስኩልህ ነው። ጥያቄ ጠይቀ ልመልስልና ከዛ ካልተመለሰልህ አሁንም ጥያቄውን እፈቅድልሃለሁ። እሺ። ስለዚህ ጌታችን የተናገረው ነገር ምንድነው? ሰው ለመዳን ምን ያስፈልገዋል አለ? ከውሃና ከመንፈስ መወለድ። ኦኬ። ካልተወለደስ ሊገባ አይደለም ሊያይ ራሱ የእግዚአብሔር መንግስት አይችልም ብሏል። በተመሳሳይ መልኩ ደግሞ ለፍጥረት ሁሉ ስበኩና ወንጌልን ከዛ በኋላ አምኖ የተጠመቀ ይድናል ብሏል። አሁን ከአሕዛብ ወገን ቢሆኑና መስማት የሚችሉ ማገናዘብ የሚችሉ ሰዎች ቢሆኑ ኦፍኮርስ ሳያምን ጥምቀት ሊጠመቅ በፍጹም አይችልም። ከክርስቲያን ቤተሰብ የተወለደ ከሆነ ህፃን ግን ኦኬ አያምንም ተብሎ አይነገርለትም። ንጹህ ወረቀት ስለሆነ ስለ ህፃናትም ጨምረ እንዳትጠይቅ በአጭሩ ቋጭቼ ልለፍ ብዬ ማለት ነው። ህፃናት ንጹህ ወረቀቶች ናቸው። አያምኑም ሳይሆን የሚባሉ በእምነት የሚያድጉ ናቸው። ኦኬ ከንጹህ ወረቀት እያመኑ የሚያድጉ ናቸው እንጂ ካለማመን ወደ ማመን ራሱ የሚመጡ አይደሉም ህፃናት። ኦኬ በእምነት እየተሞሉ በእምነት እያደጉ የሚመጡ ናቸው። ስለዚህ ህፃናት አያምኑም ተብሎ አይነገርላቸውም። ስለዚህ ታዲያ ምንድነው? በእምነት የሚያድጉ ናቸው። እሺ ጨረስክ? መልስ የሰማኸኝ አይደለም መሰለኛ። ቀይ አብርቶብህ ነበር አልሰማኝም? እሺ ጥሩ እየሰማሁ ቀይ አብርቶብህ ነበር፣ አሁን ተመልሷል። እየሰማሁ አሁን ችግር የለውም። አሁን ጥያቄ ልጨርሰልህ። አሁን በእምነት ከመስማትም ተባብለናል። አንድ ሰው ደግሞ ለመጠመቅ ግዴታ ማመን አለበት ተባብለናል አይደለ? ተስማምታል አይደል? በዚህ እየሰማህ አይደለም ምልህ። ለዚህ ነው ወዳጅ አልሰማህም። በቃ ምንም እየሰማህ አይደለም። ሰምቻለሁኝ። እንዲህ ማይሰማህ ከሆነ አታድክመኝ። በግልጽ ነግሬሃለሁ። ኧረ እየሰማሁ ነው። ይዋድ ስለ ህፃናትና ስለ ትላልቆች ብዬ ሁለት ከፍዬ መልሼልሃለሁ። ከሰማህ ጨርሻለሁ። ይህን ጥያቄ መልሼዋለሁ። ከሰማህ ቀጥል። ወደ ሌላ ጥያቄ ልቀጥል። እሺ ቃል በቃል ህፃናትን አጥምቁ የሚል አለ የተጻፈ? ህፃናትን አጥምቁ የሚል አለ ወይ ቃል በቃል? እሺ ሚውት አድርገው። እሺ የሆነ ሊትራሊ እንዲህ እንትናን አጥምቁ እንትናን ደግሞ አታጥምቁ የሚል ክፍል የለም በጭራሽ። ማለት እንደዚህ አጥምቁ እንደዚህ አታጥምቁ የሚል ክፍል የለም። ህፃናትን እንድናጠምቅ ግን የሚያዝ ክፍል አለ? አዎ አለ። የት? ቅድም የጠቀስኩት ዮሐንስ 3 ላይ ሰው ሁሉ ይላል። ሰው ሁሉ እንደው ትላልቆች አደግ ያሉ ከ15 ዓመት በላይ እንደዚህ ምናምን የሚል ፖይንት የለው። ኦኬ ሰው የሆነ ሁሉ
ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይገባም የሚል ቃል ተጽፎልናል። ሁለተኛ ደግሞ ጥምቀት የግድ ህፃናትም እንዲጠመቁ የሚያደርግ ወይም ደግሞ እንዲያደርግ እንድናጠምቅ የሚገልጽልን ወይም ደግሞ የሚያስረዳ የመጽሐፍ ቅዱስ ክፍል ደግሞ አለ። አንድ ብቻ አይደለም፣ ባይዞ 2 3 ማስረጃዎችን መስጠት ይቻላል። ይህ ከኛ ከክርስቲያኖች ብቻ ሳይሆን ከፕሮቴስታንቶቹም ራሱ ማስረጃ መስጠት ይቻላል። እንዴት? የመጀመሪያ ማሳያ ምንድን ነው? ጥምቀት በሐዲስ ኪዳን በብሉይ ኪዳን የምን ምሳሌ ነው? ወይም ደግሞ ምሳሌ የነበረ በጥላነት ሲያገለግል የነበረው ለጥምቀት በብሉይ ኪዳን ምንድን ነው ብለን ስንረዳ ግዝረት የሚለውን እናገኛለን። ግዝረት ለጥምቀት ምን ሆኖ እናገኘዋለን? ሚዩት አድርግ። ጠይቀህ እስክጨርስ ድረስ የመስማት ግዴታ አለብህ። ፓፓ አይ አልሰማም ካልክ ታች ወርደ ታብታብ ታደርጋለህ ማለት ነው። ጠይቀህ ምላሽም አልፈልግም ማለት አችልም። ኦኬ፣ ህፃናት እንዲጠመቁ ይጠመቁ የሚል ክፍል አለ ወይ ነው ጥያቄ። ስለዚህ ህፃናት እንዲጠመቁ ኤግዛክትሊ ህፃናት አጥምቋቸው የሚል ኤግዛክት ወርድ ፋላሲ ፈልገህ ከሆነ ይሄ በሎጂኩ አንተ በምታምነው እምነትም እንደማትቀበለው ይሄ ቃል በቃል እንዲህ አድርጉ እንዲህ አታድርጉ የሚል ፍሬዝ የምትፈልግ ከሆነ ኤግዛክት ወርድ ፋላሲ ነው። ፕላስ አንተ ራሱ አትቀበለው። ሶ እንድናምን ወይም ደግሞ እንድናጠምቃቸው ግን የሚያስረዳ ክፍል አለ ወይ? አለ። የትኛው? በብሉይ ኪዳን አስቀድሞ ለጥምቀት ምሳሌ የነበረው ግዝረት መጀመሪያ ለትላልቆች፣ ከዛ በኋላ ደግሞ በነዛ ትላልቆች እምነት ደግሞ ህፃናቶቹ ጭምር እንዲጠመቁ እንዲገረዙ ማን አዟል? እግዚአብሔር አዟል። እሱ ዘፍጥረት ምዕራፍ 17 ላይ እንደውም ቃል ኪዳን ነው የሚለው። ለአብርሃም የተገባለት ቃል ኪዳን እሱ በክርስቶስ ይፈጸማል። ያ በክርስቶስ የሚፈጸመው ለአብርሃም የተገባለት ቃል ኪዳን ደግሞ በጥምቀት መሆኑ ቃል በቃል ገላትያ ሐዋርያ ቅዱስ ጳውሎስ ምዕራፍ 3 ምን ይላል መሰላችሁ? ከቁጥር 16 ጀምሮ እንዲህ ይላል። በጣም ነው የሚገርመው። በነገራችን ላይ እዚህ ለአብርሃም ህፃናት እንዲገረዙ አድርጓቸው የሚለው ትእዛዝ የተሰጠበት ክፍል ላይ ምን መጀመሪያ የዘፍጥረቱን ላንብብላችሁ። ቆይ ዘፍጥረት 17 ላይ እንዲህ ይላል። እሺ ያው ግን አልጠየኩም በማለት ስለገባው አልጠየኩም። ሚዩት አድርገው ብሩክ፣ ሚዩት አድርገው። ህፃናት መጠመቅ እንደሚገባቸው የሚያስረዳ ክፍል እየጠቀስኩልህ ነው። ሳልጨርስ የጠየቅከውን ይሁን አይሁን ሳትሰማ አትግባ መሃል፣ አትጨነቅ፣ አይዞህ። ጥቅስ ነው እየተጠቀሰ ያለው። ካልሆነ ኦኬ እድል እሰጣለሁ፣ ጥያቄ ላይ ትጠይቀኛለህ። ዘፍጥረት 17 ከቁጥር 9 በደንብ እዩ። ዘፍጥረት 17 9 ላይ እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ አለ። አንተ ከአንተም በኋላ ዘርህ በትውልዳቸው፣ ዘሮችህ አይልም፣ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ የሚል ቃል ኪዳን በዘርህ ይላል አይደል? አሁን ወደ ገላትያ 3 ቃል በቃል ይሄንን ክፍል ከዛ ይገረዝ የሚል ትእዛዝ ይሰጣል አይደል? የምትጠብቁት ቃል ኪዳኔ ይህ ነው። ገላትያ 3 ከቁጥር 16 ልጀምር። ምን ይላል? ለአብርሃምና ለዘሩም የተስፋ ቃል ተነገረ። ምን ተብሎ? ስለ ብዙዎች እንደሚነገር ምን አለ? ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ ነው ይላል። ለዘርህ የምትጠብቁት ቃል ኪዳኔ ይህ ነው ይልና ቁጥር 27 ላይ ይህ ለአብርሃም የተሰጠውን ቃል ኪዳን በክርስቶስ ነው የሚፈጸመው የሚለውን ሲናገር እንዴት? ያው ቁጥር 26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። አየህ፣ ከክርስቶስ ጋር አንድ ለመሆን መጠመቅ የግድ ያስፈልጋል። ኦኬ፣ ከዛስ ከተጠመቅክ በኋላስ አይሁዳዊ ወይም ደግሞ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ይልና እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ደግሞ ወራሾች ናችሁ ይላል። ኦኬ፣ እንደ የክርስቶስ ከሆንክ የአብርሃም ደግሞ ዘር ነህ። አየህ፣ የተገባው የተስፋ ቃል የተፈጸመው ከክርስቶስ ጋር አንድ ትሆኑ ዘንድ ምን ይሆናችሁ? የተጠመቃችሁ ሁሉ ነው የሚለው። ስለዚህ አንድ ግዝረት የተፈጸመው በጥምቀት እንደሆነ እዚህ ክፍል ላይ ይናገራል ሐዋርያው ቅዱስ ጳውሎስ። አሁንም በቆላሲስ መልእክቱ ምዕራፍ 2 ከቁጥር 11 ጀምሮ እንዲህ ይላል፣ የስጋም ሰውነት በመገፈፍ ይላል። የስጋ ሰውነት ምን በማለት በመገፈፍ በክርስቶስ መገረዝ
በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። አሁን በሐዲስ ኪዳን ስቲል ለአብርሃም የተገባው ቃል ኪዳን ይፈጸማል። ግን የሚፈጸመው ግዝረት ግን በምን ይሆን አይደለም፣ በእጅ ይሆን አይደለም። በማን ነው? በክርስቶስ ኢየሱስ ሆናችሁ ነው የምትገረዙት አለ። ያ መገረዝ ምንድን ነው? ይኸው በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ስለዚህ ግዝረት ማለት በጥምቀት ከክርስቶስ ጋር መቀበር መነሳት ማለት ነው ብሎ ሐዋርያ ቅዱስ ጳውሎስ ግዝረትን ከጥምቀት ጋር አገናኝቶ ይናገራል። ሶስተኛና የመጨረሻ ጥቅስ ሐዋርያት ሥራ ምዕራፍ 2 ጥምቀት ለሕፃናትም ጭምር እንደሚገባ ቃል በቃል ሲናገር ሐዋርያት ሥራ ምዕራፍ 2 ከቁጥር 17 እንዲህ ይላል። በትንቢተ ኢዮኤል የተነገረውን ትንቢት የተፈጸመው እንዲህ ይላል። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ አለ። ሥጋ በለበሰ ሁሉ ላይ ነው መንፈስ ቅዱስ የሚወርደው። ወንዶችና ሴቶች አሁን መንፈስ ቅዱስ የሚወርደው ሥጋ በለበሰ ሁሉ ላይ ይላል። ሥጋ የለበሰ ሲባል እነማንን ያካትታል? ከሕፃናት ውጪ ማለት ነው አይደለም። እዚህ እንዲህ ይላል፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ጎበዞቻችሁም ራእይን ያያሉ፣ ሽማግሌዎቻችሁን ሕልምን ያልማሉ። ስለዚህ መንፈስ ቅዱስ የሚወርደው የዕድሜ ገደብ ሳያደርግ ነው ማለት ነው። የዕድሜ ገደብ ልጆቻችሁ አለ፣ ጎበዞቻችሁ አለ፣ ሽማግሌዎቻችሁ ደግሞ አለ። ሐዋርያ ቅዱስ ጴጥሮስ እየሰበከ ይሄንን ይመጣልና መንፈስ ቅዱስ ይወርዳል ተብሎ ተነግሯል ብሎ እየሰበከ ከመጣ በኋላ ህዝቦቹ ምን አሉ ይላል? ልባቸው ተነካ ይላል። አመኑ ይላል። ከዛ ካመኑ በኋላ እንዴት ነው መንፈስ ቅዱስ የተቀበሉ? ባመኑ ቅጽበት ተቀበሉ መንፈስ ቅዱስ አይደለም። ምን ይላቸዋል? ምን እናድርግ አሉ። ልባቸው ሲነካ ይኸው ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ ከዛ የመንፈስ ቅዱስንም ስጦታ ትቀበላላችሁ። አየህ። ስለዚህ ተጠምቆ የኃጢአት ስሬት ካገኘ በኋላ የመንፈስ ቅዱስ ስጦታ ሰው ይቀበላል። ስለዚህ ያለ ጥምቀት መንፈስ ቅዱስ መቀበል የለም። ከዚህ አንጻር ህፃናትም ጎበዞችም ሽማግሌዎችም ሁሉ ይህ ጸጋ ያስፈልጋቸዋል። ያን ጸጋ የሚያገኙት ደግሞ በጥምቀት ነው። ጨርሻለሁ። ዋው! በጣም ብዙ እሸቶችን ሰማሁኝና ከመጨረሻው ልጀምር። ምን አልክ? አንድ ሰው ጥምቀት ካልተጠመቀ በስተቀር የመንፈስ ቅዱስ ጸጋ ሊቀበል አይችልም አልክ። ትክክል ነኝ? ትክክል ነህ። ትክክል። ሊቀበሉ አይችሉም? አዎ። ኦኬ፣ እሺ። ግርዘትስ ልመልስልህ ስለሆነ ነው። ግርዘትስ አሁን ወደ ውይይት እየተወያየ ነው። ጥያቄ እየጠየቅህ እኮ ነው። ጠይቅ። አሁን ምን አለ? ዝም ብያለሁ አይደል? እስካሁን በጣም ተረጋግቼ ሰምቻለሁ። ስለዚህ አሁን መጨረሻ ላይ ምን አለ ዮሐድ? ጥምቀትን ካልተጠመቀ በስተቀር አንድ ሰው የመንፈስ ቅዱስ ስጦታ ሊቀበል አይችልም ብሏል። አምኖልኛል። አሁን እኛ ወጥተን እናነባለን። የሐዋርያት ሥራ ምዕራፍ 10 እንሂድ። በጣም ነው የማዝነው። የሐዋርያት ሥራ ምዕራፍ 10 ከቁጥር 44 ልሂድ። በደንብ አዳምጡ። ከ44 ጀምረ ነበር ነው። ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ አለ። እየሰማችሁ ነው? ጴጥሮስ ይህንን ነገር ገና ሲናገር፣ ቆይ ካሜራ ማንነት አንዴ። ጴጥሮስ ይህንን ነገር ገና ሲናገር፣ ቆይ ችግር የለውም። ቆይ ያነበብኩልህ ነው። አንዴ ጠብቀኝ። ቆይ ተረጋጋ። ቆይ ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። እኔ ጋር ተቋረጠው ወይስ? ሶሪ ምክር ገብቶብኝ ነበር። ይቅርታ እደግመዋለሁ። አሁንም ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ላይ መንፈስ ቅዱስ ወረደ አለ። ከጴጥሮስም ጋር የመጡ ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኑ ሲናገሩ እግዚአብሔርንም ሲያከብሩ ሰምተናቸዋልና። በዚያን ጊዜ ልክ እንግዲህ ላይ ወርዷል መንፈስ ቅዱስ ቃሉን ሲሰሙ። ከዛ 47 ላይ ምን አዘዛቸው? በዚያን ጊዜ ጴጥሮስ መልሶ እነዚህ እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው ብሎ ጠየቀ። ከዛ 48 ላይ በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው ይላል። አሁን አምነህ ቀጥል ዮሐድ፣ አምነህ ቀጥል። አሁን ተሳስቻለሁ ብለህ ቀጥል።
ሚዩት አድርገው፣ አልተሳሳትኩም። ሚዩት አድርገው፣ አንዴ ሚዩት አድርገው። ይሄ የሆነ አውራ እሺ እኮ እንዳወራ ሚዩት ማድረግ አለብህ አይደለ? ሚዩት አድርገው ብሩኬ፣ ሚዩት አድርገው እስኪ። አዎ ተባረክ። ባይዘዌ ዮሐዴ ይህን ጥቅስ የሚጠቅሰው ሰው ጥምቀት ለድህነት ብሎ የሚያምነው ሰው ነው። ያሳዝነ። አሁን እሺ፣ አሁን እዚህ ክፍል ላይ ባይዘዌይ ማለት በብቸኝነት መንፈስ ቅዱስ ለምልክትነት ቀድሞ የወረደበት ክፍል ማለት በብቸኝነት መንፈስ የወረደበት ክፍል እዚህ ክፍል ላይ ነው። እዚህ ክፍል ላይም የወረደበት ምክንያት አለው። መንፈስ ቅዱስ የወረደበት ምክንያት ለምልክትነት ነው። እነዚህ ሰዎች ገና ወንጌል ራሱ ሳይሰበካቸው አስቀድሞ ነው የወረደው መንፈስ ቅዱስ። ኦኬ፣ መንፈስ ገና ጴጥሮስ መናገር ሲጀምር ወንጌል ነው መንፈስ ቅዱስ የወረደው። ለምን? ምክንያቱም በጴጥሮስ ምክንያት ነው መንፈስ ቅዱስን የተቀበሉት የሚል አሕዛብም የመንፈስ ቅዱስ ስጦታ መቀበል እንደሚገባቸው መንፈስ ቅዱስ ምልክትን ሊያሳያቸው ስለፈለገና ስለወደደ ምን አደረገ? አስቀድሞ ጴጥሮስ ራሱ ሰብኮ አስተምሮ ሳይጨርስ ሳይሆን ሲጀምር መጀመሪያ ላይ መንፈስ ቅዱስ የወረደው። ለምን? እንደውም እንዴት መንፈስ ቅዱስ እነሱ ራሱ ተጠመቁ፣ ከአሕዛብ ወገን የመጡ ስለሆኑ ማለት ነው። ተጠመቁ ሲሏቸው ጥያቄ ጠይቀውት ነበር። እንዴት ከአሕዛብ ወገን የሆኑ ሰዎችን ታጠምቃለህ፣ የመንፈስ ቅዱስ ስጦታ ትሰጣለህ የሚለውን ጴጥሮስን ሲያናገሩት፣ ኧረ እኔ መስበክ ከመጀመሬ በፊት ነው መንፈስ ቅዱስ ራሱ። ስለዚህ መንፈስ ቅዱስ ወርዶ ለእነሱ ምስክር ከሆነላቸው እነሱ እንዳይጠመቁ ልጅነትን እንዳያገኙ እኛ ልንከለክላቸው የምንችለው ማንን ነው የሚለው ማን ነው? እሺ ማስረጃ እዛው ምዕራፍ 11 ላይ አጥምቆ ከሄደ በኋላ ሐዋርያትና በይሁዳ የነበሩ ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ ይላል። አሁን ተመልከቱ ምን ይላል? 11 መጀመሪያ ላይ ተመልክታችሁ ከሆነ አሕዛብ ደግሞ ምን የእግዚአብሔርን ቃል እንደተቀበሉ ሰሙ። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑ ሰዎች ከእርሱ ጋር ተከራክረው ይላል። ተከራከሩት። አያችሁ፣ መንፈስ ቅዱስ ቀድሞ ወርዶ እንኳን ጴጥሮስን ተከራክረውታል። ለምንድን ነው የምታጠምቃቸው? እንዴት እነሱን የመንፈስ ቅዱስ ስጦታ እንዲቀበሉ ታጠምቃቸዋለህ የሚል ክርክር አንስተው ነበረ ጴጥሮስ። ጴጥሮስ ምን ብሎ ነው የመለሰላቸው? ጴጥሮስ ግን ከመጀመሪያ ጀምሮ ከተራ ገለጠላቸው፣ እንዲህም አለ። ምን ብሎ መለሰላቸው? እኔ በኢዮጴ ከተማ ስጸልይ ሳለሁ ተመስጬ ራእይን አየው። እሺ፣ ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ። ይህንም ትኩር ብዬ ስመለከት 4 እግር ያላቸው የምድር እንስሶች አራዊትንም ተንቀሳቃሾችንም የሰማይ ወፎችንም አየው። ጴጥሮስ ሆይ ተነሳና እርደህ ብላ የሚለኝን ድምፅ ሰማው። እኔም ጌታ ሆይ አይሆንም፣ እርኩስ ወይም የሚያጸይፍ ከቶ ወደ አፌ ገብቶ አያውቅምና አልኩ ይላል። ከዛ በኋላስ ሁለተኛም እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ከሰማይ መለሰልኝ ይላል። አሁን ይሄ በምሳሌ በራእይ ያየው ጴጥሮስ ለምንድን ነው ወደ አሕዛብ ማጥመቅ አሕዛብን የእግዚአብሔር እንዲያደርጋቸው ሊላክ ስለሆነ 4 እግር ያላቸው የረከሱ የሚባሉ እንስሳዎችን አርደ ብላ ሲባል ምን አለ? አይ የረከሰማ ወደ አፌ አስገብቼ ራሱ አላቅማል። እኔ የቀደስኩትን አንተ የምታረክሰው ማነ? ስለዚህ እንደዛ ሲለው ተነስቶ ይበላል ማለት ነው። ይህም 3 ጊዜ ሆነ። እንደገናም ሁሉ ወደ ሰማይ ተሳበ። እነሆም ያን ጊዜ 3 ሰዎች ከቂሳሪያ ወደ እኔ ተልከው ወዳለሁበት ቤት ቀረቡ። መንፈስም ሳልጠራጠር ከእነርሱ ጋር እሄድ ዘንድ ነገረኝ። እነዚህም 6 ወንድሞች ደግሞ ከእኔ ጋር መጡ። እስራኤላውያንም ጭምር አብረውት ሄደው ነበር። ወደዚያም ሰውም ቤት ገባን ይላል። እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከህ ጴጥሮስ የተባለ ስምዖንን አስመጣ፣ እርሱም አንተና የቤትህ ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን ይላል። ስለዚህ መልአክ ራሱ ለቆርኔሌዎስ ተገልጾ ጴጥሮስ የሚባል ሰው ልከህ አስመጣ እንዳለው ተናገረ ጴጥሮስ ማለት። ከዛስ ለመናገርም በጀመርኩ ጊዜ ሊናገር ልክ ሲጀምር በጀመርኩ ጊዜ ነው መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደው ለእነርሱ ደግሞ ወረደላቸው ይላል። ስለዚህ ለእኛ እንደወረደው መንፈስ ቅዱስ በምልክት
ልሳኖችን አናገራቸው። ወርዶ ልሳኖችን በራሳቸው በነ ጴጥሮስ ቋንቋ በአይሁዳውያን በተገረዙት ቋንቋ ልሳን ተናገሩ ማለት ነው። ተናገሩ እነ ቆርኔሌዎስ እና ቤተሰቦቹ። ስለዚህ ቆይ አልጨረስኩም ሚውት አድርገው ዘን ምን አለ ለመናገር ሲጀምር መንፈስ ቅዱስ ከወረደላቸው፣ ስለዚህ እኛ ደግሞ እንድናጠምቃቸው የሚከለክለን ምንድን ነው አለ። በቃ እኔ አሁን መንፈስ ቅዱስ መስክሮላቸው ለእነሱም ድህነት ያስፈልጋቸዋል ተብሎ እኔ የምከለክላቸው ምንድን ነኝ? ስለዚህ ተጠመቁ ይላል። ኦኬ ተጠመቁ ይላል። ስለዚህ ለምንድነው መንፈስ ቅዱስ እዚህ ክፍል ላይ የወረደው? አዎ ለምልክትነት ነው። ከአሕዛብ ወገን ስለነበሩ እስራኤላውያን ወንጌሉ ለአሕዛብም እንደሚገባቸው ለማጠየቅ መንፈስ ቅዱስ አስቀድሞ ሲወርድ እንመለከታል። ግን ዳግም ለመወለድና ልጅነትን ለማግኘት የውሃ ጥምቀት አልወሰድም። ቆርኔሌዎስ ተጠመቀ እዛው። ይኸው ለዛ እኮ ነው ልጅነት እንዲያገኙ እንዳይጠመቁ ለምንድነው የምንከለክላቸው? ኦኬ እንዲያሳዩ አይደለም፣ ለድህነት የሚሆነውን ጥምቀት እንዳይጠመቁ ታዲያ ለምን እንከለክላቸዋለን? ልጅነት የእግዚአብሔር ልጆች ተብለው እንዲጠሩ የሚያደርጋቸውን ጥምቀት እንዳይጠመቁ ለምን እንከለክላቸዋለን? አለ አንከለክላቸውም፣ ልንከለክላቸው አንችልም። ስለዚህ ልጅነት ሊያገኙ ይገባቸዋል አለ። አጠመቃቸው ጴጥሮስ ማለት። ሰው ግን ሳይጠመቅ የመንፈስ ቅዱስ ስጦታ ሊያገኝ ይችላል? በጭራሽ አይችልም። ማን ያለው? ይሄ መጽሐፍ ቅዱስ ራሱ ሐዋርያት ሥራ ምዕራፍ 19 ላይ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ኦኬ አጵሎስም በቆሮንጦስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ ይላል። አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ ምን ባረጋችሁ ጊዜ? ባመናችሁ ጊዜ እሺ መንፈስ ቅዱስን ተቀበላችሁን አላቸው። ለማን ነው? ለደቀ መዛሙርቶቹ ባይዘው። ኦኬ ደቀ መዛሙርት ተማሪ የነበሩ የነ አጵሎስ ኦኬ ተማሪዎች የነበሩ ባመናችሁ ሰዓት ጳውሎስ መጥቶ ሲጎበኛቸው ባመናችሁ ሰዓት ኦኬ መንፈስ ቅዱስን ተቀብላችኋል ወይስ አልተቀበላችሁም አላቸው። እነርሱም ምን አሉ? ኧረ አልተቀበልንም፣ መንፈስ ቅዱስ እንዳለ እንኳን አልሰማንም አሉት ይላል። ከዛ ሐዋርያ ቅዱስ ጳውሎስ ምን ቢል ጥሩ ነው እንዴ? ባመናችሁ ቅጽበት እኮ መንፈስ ቅዱስ ይወርዳል። ሳትጠመቁ እኮ ነው መንፈስ ቅዱስ የምትቀበሉት። እንዴት አልተቀበላችሁም? አይደለም ያላችሁ። ባመንክ ቅጽበት የሚባል ትምህርት በኋላ ላይ የመጣ ስለሆነ ማለት ነው። ከዛ ምን አላቸው? እንኪያስ በምን ተጠመቃችሁ? እንዴ መንፈስ ቅዱስ አልተቀበላችሁ? እንዴት ታዲያ ማለት ታዲያ በማን ስም ተጠመቃችሁ? መንፈስ ቅዱስ በጥምቀት ነው ኦፍኮርስ። እንኪያስ በማን ስም ተጠመቃችሁ? እንዴ እንኪያስ በማን ስም ተጠመቃችኋል አላቸው። እነርሱም በዮሐንስ ጥምቀት አሉት። የዮሐንስ ጥምቀት ነው የተጠመቅነው። ስለዚህ መንፈስ ቅዱስ የሚያሰጠው ጥምቀት አልተቀበልንም አልተጠመቅንም ነው። ቀጥሎ ምን ቢል ጥሩ ነው? ጳውሎስም አለ ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝቡ እየተናገረ በንስሐ ጥምቀት አጠመቀ አላቸው። የዮሐንስማ መንፈስ ቅዱስ የሚያሰጥ የልጅነት ጥምቀት የሚያሰጥ ጥምቀት አይደለም። ትክክል። ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ስም እንዲያምኑ የንስሐ ጥምቀት ነው ያጠመቃቸዋል። ከዛ ስለዚህ በማን ጥምቀት ነው መጠመቅ ያለብን? የአዲስ ኪዳን ክርስቲያኖች በክርስቶስ ኢየሱስ ጥምቀት የተጠመቀን ግን ልጅነትን መንፈስ ቅዱስ እናገኛል። ከዛ በኋላ ይህንንም በሰሙ ጊዜ ምን አደረጉ? በጌታ በኢየሱስ ስም ተጠመቁ። ደስ አይልም? ከዛ በኋላ ጳውሎስንም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። አለቀ። ስለዚህ እንዴ ሐዋርያው ቅዱስ ጳውሎስ ስታምኑ እኮ መንፈስ ቅዱስ መውረድ ነበር አይደለም ያለው። ታዲያ በማን እንዴት አልተቀበልንም ትላላችሁ? አልተጠመቃችሁም እንዴ? በማን ስም ነው የተጠመቃችሁት? የዮሐንስ። አይ የዮሐንስማ የንስሐ ነው፣ መንፈስ ቅዱስ የሚያሰጠውማ የክርስቶስ ነው ብሎ በክርስቶስ ጥምቀት አጠመቃቸው። ያ እንደዚህ ነው ትምህርቱ። ልቀጥል። በጣም ብዙ ማብራሪያ ሰጠ። ደስ ይለኛል። ሪከርድም እያረኩት ስለሆነ በጣም ደስ ብሎኝ ነው የሰማው። በጣም አሪፍ። ምን አለ ደግሞ አሁን ድጋሜ ደግሞ ይሄኛውን ቃል ለመሸፈን አልወረደ። መጀመሪያ ቃል የነበረው አልወረደም ነው፣ አይወርድም ከጥምቀት በፊት ነበር። አሁን ደግሞ ምን አረከው? ለምልክት ወረደ የሚል አማርኛን አወራ። ልለፍህ በዚህም። ከዛ ደግሞ ሁለተኛው ሸት ደግሞ ምን አልክ? ደግሞ እዚህ ጋር ብቻ ነው የተጠቀሰው፣ ለምልክትነት እዚህ ጋር ብቻ ነው የተጠቀሰው አልክ። አወጣልሃለሁ። አሁን ደግሞ ይህን ደግሞ ምን እንደምታደርገው እናያለን።
ይህን ደግሞ እንደምታደርገው እናያለን። የሐዋርያት ሥራ ምዕራፍ 9 ከቁጥር 17 ጀምሮ ያነባለሁ። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። ይሲ አሁን ይሄንን ምን ታደርገዋለህ? ምን አደረገ? መንፈስ ቅዱስ እንዲሞላብህ ልኮኛል አለ። ኦኬ እጁን በጫነበት ሰዓት ላይ ምን ሆነ? ወዲያው እንደ ቅርፊት የሚያህል ከዓይኑ ወረደ። ምንድነው? ከዓይኑ ወደቀ። ያን ጊዜም አየ፣ ተነስቶም ተጠመቀ። አየ ጥምቀቱ የመጣው ከመንፈስ ቅዱስ በኋላ። ይሄንን ደግሞ ምን ልታደርገው? ቀጥል እስቲ ልስማ። ደግሞ በዚህ አዝናለሁ በጣም ጥሩ ነው። ባይዘው ብታነበው አሪፍ ነበር። አየ ጥምቀቱ የመጣው ከመንፈስ ቅዱስ በኋላ ነው ያልከው ማነህ? አንተ ነህ። ክፍሉን ግን እንዳላነበብከው በሚገባ ያስረዳል። አሁን ላስረዳ ነው። እሺ ላስረዳ ነው። ሚዩት አድርገው እባክህ። እሺ ምንድን ነው እያለ ያለው? መጀመሪያ አንተ የጠቀስከው ክፍል ልጥቀስና በተመሳሳይ ሀሳብ ተመሳሳይ ሀሳብ 16ም ስለሚናገር እዛም ሄደን እንዴት ነው መንፈስ ቅዱስ ሊቀበል የሚችለው ወይም ደግሞ የተቀበለው የሚለው እናየዋለን። እዚህ ክፍል ላይ ምንድን ነው ያለው? እሺ ከ14 ጀምሮ ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትና ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብም በነገስታትም በእስራኤል ልጆችን ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ አለው። ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው ይላል። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት በደንብ አስተውሉ። ወንድሜ ሳኦል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። አሁን ስቴፑን ተመልከቱ። መጀመሪያ ታይ ዘንድና ከዛስ መንፈስ ቅዱስም ይሞላብህ ዘንድ ላከኝ አለ። በጣም አሪፍ። ስለዚህ ሁለት ስቴፖች አሉ። ዓይኑ ያያል፣ ከዛ መንፈስ ቅዱስ ደግሞ ይሞላል። እንዴት ነው የተሞላው? ወዲያውም አለ እንደ ቅርፊት ያለ ከዓይኑ ወደቀ። እሺ ዓይኑ አየ አይደለ? ታይ ዘንድና ምን መንፈስ ቅዱስን ይሞላብህ ዘንድ ላከኝ አይደለ? እሺ ከዓይኑ ወደቀ። ያን ጊዜ መንፈስ ቅዱስ ተሞላ ቢል ኖሮ የወንድማችን ሀሳብ ምናልባት ሴንስ ሊሰጥ ይችል ነበር። ቀጥሎ ግን ስለ መንፈስ ቅዱስ መሞላት ተናግሮ ክፍሉ ግን ስለምንድን ነው ያወራው? ቀጥሎ አያችሁ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። እንዴ ከላይ እኮ ታይና መንፈስ ቅዱስ ሞላብህ ዘንድ ነው የተላኩት አለ። እዚህ ክፍል ግን አየ ብሎ ከዛ በኋላ ምንድን ነው የሚለው? መንፈስ ቅዱስ ተሞላ ወዲያው ከዛ በኋላ ተጠመቀ ነው የሚለው አይደለም። አየ መንፈስ ቅዱስ መሞላትና መጠመቅ አንድ አድርጎ ሲናገር ክፍሉ እንመለከታለን። አየ ለዛ ነው ያን ጊዜ ደግሞ አየ ታይ ዘንድና ከዛ በኋላ ተነስቶም ተጠመቀ። አየ ይኸው ጥምቀት አሁን ከመንፈስ ቅዱስ መሞላት ጋር አይነጥለውም። አንተ የጠቀስከው ክፍል አንተ ምን ብለህ ነው ያነበብከው? እዚህ ጋር መሀል ላይ ራስህ ፈልቅቀ የራስህ ጥቅስ ካየ በኋላ ተጠመቀ አይደለም፣ ካየ በኋላ መንፈስ ቅዱስ ተሞላ ከዛ በኋላ ተጠመቀ ብለህ ቃሉ የማይለውን ሰግስገ ለራስ አስተምሮ እንዲመቻ አድርገ ልትጠመዝዘው ነበር። ግን አይቻልማ። የእግዚአብሔር ቃል ጽኑ መሰረት ነው። ልትጠመዝዘው አትችልም። አየ ተነስቶም ተጠመቀ ይላል። በነገራችን ላይ ሰው የኃጢአት ስርየት ሳያገኝ የመንፈስ ቅዱስ ስጦታ መሞላት ወይም በመንፈስ ቅዱስ አይሞላም። ለዛ ነው ሐዋርያት ሥራ ምዕራፍ 16 ኦኬ ከቁጥር 22 ላይ ነው ይሄ ተመሳሳይ ሀሳብ ይነገራል። እዚህ ክፍል ላይ መቼ ተቀበለ? አንድ ላይ መልሰው ነው። መቼ ተቀበለ መንፈስ ቅዱስ? ከተጠመቀ በኋላ አሳየኝ። ያው ቀድም እኮ አሳየው። ቆይ አንዴ ሐዋርያ ቅዱስ ጳውሎስ ለምን እንደተጠመቀ ከተጠመቀ በኋላ ያገኘው ምንድን ነው የሚለውን ቆይ አሳያለሁ። እዛው ክፍል ላይ ራሱ የሚናገረው ባይዘ መንፈስ ቅዱስ ሞላብህ ዘንድ ተላኩኝ አለ። ከዛ በኋላ ግን ተሞላና ተጠመቀ አይልም ክፍሉ።
አይደለም እዚህ ጋር የሚሞላበት ማን ነው? አትደረብ ሚውት አድርገው። አይ ረጅም ሰዓት እየወሰድክ ነው አለ መልስ። አዎ ጥያቄ እኮ ነው። ጠያቂ ከሆነ ጠያቂ ሆነ ምላሽን እንደፈለግከው ልመልስልህ አልችልም። መጽሐፉ የሚለውን ነው የምመልስልህ። እዚህ ክፍል ላይ ቃል በቃል አንተ የጠቀስከው ክፍል ላይ ሄድኩልህና ሐናንያ የተናገረው ዓይንህን ታይ ዘንድና ማለት ዓይንህ እንዲያይና መንፈስ ቅዱስ እንድሞላብህ ተላኩኝ አለ። እሺ የት አለ መንፈስ ቅዱስ ተሞላ የሚለው? ኦኬ ኤግዛክት ወርድ ፋላሲ ከሆነ የምትፈልገው ማለት ነው። ዓይኑ መታየት ተናገረ። ያው ወዲያውንም እንደ ቅርፊት አለ ከዓይኑ ወደቀ። ከዛስ ያን ጊዜም ደግሞ አየ ይላል። ኦኬ እዚህ ጋር ደግሞ ታይ ዘንድና ምን አደርግ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አይደለ የተባለ ማየቱ ተነገረን። እሺ ከዓይኑ ቅርፊት የሚመስል ወደቀ። ከዛ በኋላስ አየ አለ። መንፈስ ቅዱስ የት አለ ተሞላ የሚለው ይናገራል እዚህ ክፍል ላይ ላሳየህ። አናንያ ነው አይደለ ሊሞላበት የመጣው? መንፈስ ቅዱስ ሊሞላበት የመጣው አናንያ ነው አይደለ? ነው አይደለ? መንፈስ ቅዱስ ነው አይደለ? እኔ ይሰማኛል የምታወራው። ሶሪ ድምፄ ተቋርጦ ነበር። ጥቅስ ጠቅሰህ አሳይ ብሩክ። ዝም ብለህ ጥቅሱን አሳየህ። አንተ ነህ ግን ምን ሆነህ ነው? ስንት ነው መንፈስ ቅዱስ ተሞላ የሚለው? ጥቅስ ጠቅሰህ አሳይ። አንተሽ ችግር የለውም። ጥቅሱ የቱ ጋር ነው መንፈስ ቅዱስ ሞላበት የሚለው? የቱ ጋር ነው ያለው? አሁን ስማኝ በቃ አሁን እሺ አዳምጠኝ። እኔ በጣም እያዳመጥኩ አይደል? አዳምጠኝ። አሁን ምንድን ነው ያልከኝ አንተ? እንደዚህ ይላል እንጂ ተጠመቀ መንፈስ ቅዱስ ሞልቶበት ተጠመቀ የሚል የለም አልከኝ። በጣም አዳምጣውን ደግሜ ላንብብልህ። እሺ አሁን ምን ብለኸኛል? በእጅ መጫን ነው እዚህ ጋር የወረደው ማን ላይ? አናንያ ላይ ላሳየህ። መንፈስ ቅዱስ የወረደው ከጥምቀት በፊት ማለት ነው። በእጅ መጫን በእጅ መጫን ነው ላሳየህ ነው። 17 ላይ እንደዚህ ይላል። ሐናንያም ሄዶ ወደ ቤቱ ገባ ይልና እጁንም ጭኖበት ሰማኝ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱ በመጣህበት መንገድ የታየ ኢየሱስ ነው። ደግሞ አለ ምን አለ? ደግሞ ታይ ዘንድ እና ሰማኝ ታይ ዘንድ እና መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለ። እጁን በመጫን ምንን ተቀበለ? እንዲያይና መንፈስ ቅዱስን ማስረጃውን አምጣ። እጁ ሲጭንበት መንፈስ ቅዱስ ተቀበለ የሚለው የቱ ጋር ነው? በእጅ መጫን በእጅ መጫን መንፈስ ቅዱስ ማስረጃውን አሁን የአንተ ሀሳብ ትሆንና እጁን ሲጭንበት ቆይ አሁን የአንተ አባባል እጁ ሲጭንበት ከሆነ ገና ሲጀመር ሳያይም ሳይጠመቅም በፊት ነው እያልክ ያለው ማስረጃ አምጣ። እንድሞላብህ ላከኝ እያለ አንተ ደግሞ ጭራሽ ከማየቱም መንፈስ ቅዱስ ከመቀበሉም በፊት እጁ ሲጭንበት ተቀብሏል እያልክ ነው። ማስረጃ አምጣ። እጁ ሲጭንበት መንፈስ ቅዱስ ተቀብሏል። እኔ በጣም እያዳመጥኩ ነው ወንጌል ስለሆነ ተረጋጋ ትለኛለህ እንደ እየጠየቅኩ እኮ ልመልስልህ ነው። አዳምጠኝ ማለት ነው። ኦኬ ሐናንያም አለ ሄዶ ወደ ቤቱ ገባ እጁንም ጭኖበት። በጣም አዳምጡ እዚህ ጋር መጀመሪያ ምንድን ያደረገው? እንደገባ እጁንም ጫነበት ማን ላይ? ጳውሎስ ላይ። ኦኬ ወንድሜ ሳኦል ሆይ ጌታ እርሱ የላከበት ለምን እንደሆነ ጌታ እርሱን በመጣህበት መንገድ የታየ ኢየሱስ ነው ብሎ ከመሰከረለት በኋላ ደግሞ አለው ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ። በጣም አዳምጡ እዚህ ጋር ምን አለው? ቆይ ልጨርሳለኝ። ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። የተላከው ማን ነው? እዚህ ጋር ጋይሶች በደንብ አዳምጡ። ሐናንያን የተላከው ምን ለማድረግ? ከዓይኑ ላይ ያለውን ቅርፊት እንዲወድቅና መንፈስ ቅዱስን እንዲሞላ ከእግዚአብሔር የተላከው ማን ነው? ሐናንያ። ምን እንዲሞላው? መንፈስ ቅዱስን እንዲሞላው። ልክ ጥምቀትን ከዛ በኋላ አዘዘው ተጠመቅ አለው። መጀመሪያ ግን ምን ሞልቶታል? መንፈስ ቅዱስን ሞልቶታል። የተላከው አናንያ ስለሆነ መረጃውን አምጣ። የኔን አይደለም መጀመሪያ ሞልቶታል የሚል ከየት አመጣ? ማስረጃውን አምጣ እንጂ። የተላከው ማን ነው? የተላከው ማን ነው? አልተላከም። ማን አለ? ሲጫንበት ወይም ደግሞ ቆይ ከመጠመቁ በፊት መንፈስ ቅዱስ ሞልቶበታል የሚል ማስረጃ አምጣ። ቃል በቃል የፈለግከው ወንድሜ ሀሳቡም ጭራሽ የለም። እሺ በቃ እንደዚህ እናድርግ። የተላከው ማን ነው? መንፈስ ቅዱስ እንዲሞላው የተላከው ማስረጃውን አምጣ እንጂ። መንፈስ ቅዱስ እኮ እየሰጠው እኮ ነው። ከሌለ ማስፈራሪያ አደረገው እኮ። ስጠኝ እንጂ አንጀቴ። አዳምጥ። ቆይ ተጠኘቱ ጋር ነው ያለው። 30 ጊዜ አነበብከው። አሁን ቆይ ተረጋጋ እንዴ! እኔ እኮ አላወራሁም። አንተ ራስህ ተረጋጋ ብለህማ። አንዴ ሌላ ጥቅስ ልስጥህ። ችግር የለም ሌላ ጥቅስ ልስጥህ። ተረጋጋ። ቆይ አንዴ
የመልስ ጊዜ እኮ ነው። የመልስ ጊዜ ነው። ሰምቻለሁኝ ዮሐድ፣ በደንብ ሰምቻለሁ። አንዴ ስማ፣ ተረጋጋ። አንዴ አሁንም ራስ ረጋ በልና ስማ። ምን እየሆንክ ነው? አሁን ልትወጣ ፈልጋለህ? ሚዩት አድርገው፣ በቃ ሚዩት አድርገው። ማስረጃ ስጥ ብዬ ሚዩት አድርጌ ሰማሁ። ከዛ ማስረጃ ልታመጣ አልቻልክም። ምን ትላለህ? ሐናንያ ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ብሎ ተናገረው ትላለህ። አየህ፣ ተሞልቷል ትላለህ። ከየት አመጣኸው ነው ጥያቄ እኮ። ተሞልቷል እያልክ የምትጨምረው ከየት አመጣኸው? ልመልስ። ይሄኛው ስላልተስማማ ሌላ ደግሞ እናነባለን። ምንም ችግር የለውም። ስለዚህ እዚህ ላይ መጀመሪያ የጠቀስከው ማስረጃው እንደሌለ አረጋገጥን። ስለዚህ በደንብ ተመልከቱ። አሁን ሚዩት አድርገው። እኔ ሀሳቡን በደንብ ላብራራ። እዚህ ክፍል ላይ ጠቅሰ ነበር፣ ግን ማስረጃ የለም። አየህ፣ የራስ ሀሳብ አንዴ ሚዩት አድርገው። ሌላ እንጥቀስ እያልክ ነው። ሌላውን አዘጋጅ። እስከዚህ አንዴ ሀሳብን አብራራ አይደለ? እኔ ደግሞ ላብራራ። እሺ ሚዩት አድርግና እስከዚያ ጥቅስህን አዘጋጅ። እዚህ ክፍል ላይ የተነገረው ሐናንያ ወደ ጳውሎስ ተልኳል፣ ወደ ሳኦል ማለት ነው። የተላከው ስለ ሁለት ነገር ነው። ምን? አይኑ እንዲያይና መንፈስ ቅዱስ እንዲሞላበት ማለት ነው። ስለዚህ ሐናንያ ምን አለ? ኦኬ የተላኩት አለ አይንህን እንድታይና ከዛ በኋላ መንፈስ ቅዱስን እንድሞላብህ ነው አለ። ስለዚህ ወዲያውኑ እንደ ቅርፊት ያለ ከአይኑ ወደቀ ይላል። ከዛ በኋላ ያን ጊዜ ደግሞ አየ ይላል። ከዛ ወንድማችን ምን አድርጎ ጨመረ? እዚህ ክፍል ላይ አየ ካለ በኋላ ቀድሞ አየ ከማለቱ በፊት ነው መንፈስ ቅዱስ ተሞላ። ከዛ በኋላ አየ ብሎ ፈታው። ከየት አመጣው? የለም ማስረጃ። ክፍሉ የሚለው ምንድን ነው? ወዲያውኑ ምን ሆነ? መንፈስ ቅዱስ ተሞላ ነው የሚለው አይደለም። ወዲያውኑ መጀመሪያ ከአይኑ እንደ ቅርፊት የሆነ ወደቀ። ያን ጊዜ ደግሞ ምን ሆነ? አየ። ከዛ በኋላ ምን አድርጋለሁ? ተነስቶም ተጠመቃለሁ። በቃ በጥምቀት ነው የመንፈስ ቅዱስ ስጦታ ወይም ደግሞ የመንፈስ ቅዱስ ልጅነትን የምናገኘው በጥምቀት ስለሆነ፣ ስለዚህ ተጠመቃለሁ። አለቀ። በነገራችን ላይ እዚህ ጋር ተጠመቅ ነው ያለው አይደል? 22 ላይ ደግሞ በኋላ ላይ እንሄዳለን። ምን ይላል? መጀመሪያ ከኃጢአት መሰሪያ ያለብህ አይደል? የመንፈስ ቅዱስ ማደሪያ ለመሆን ሰው መጀመሪያ የኃጢአት ይቅርታ ነው ማግኘት ያለብህ። የመንፈስ ቅዱስ ቤተ መቅደስ ለመሆን አንድ ሰው ከኃጢአቱ መጀመሪያ መታጠብ ያስፈልጓል። ስለዚህ ሐናንያ ምንድን ነው የሚለው? ተነሳና ስሙን እየጠራ አሁን ስለምን ትዘገያለህ ይለዋል። ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ ነው የሚለው። ከኃጢአቱ ሳይታጠብ የመንፈስ ቅዱስ ማደሪያ በፍጹም አይሆንም ማለት ነው። ከዚህ አንጻር የሚታይ ነው። እሺ ሁለተኛ ማስረጃ። ኧረ ልቀጥል። እኔ ደግሞ ሁለተኛ ማስረጃ ልቀጥለው። ኦኬ አሁን በደንብ አዳምጡ። ልቀጥለው። በመጀመሪያ ደረጃ ሲያወራ የነበረው ዮሐድ እያለኝ የነበረው ይቅርታ ዮሐዴ ጥቅስ ካልጠቀሰ አያወራም። ኧረ አንተ ነህ ምንድን ነው እየሰማሁት አይደል? ምንድን ነው ችግር? ጥቅስ ጥቀስና ታረግ ነው ብሩክ። ሪፍሌክት ልታረግ ነው። እንደዛ ነው እኮ እያሰባለሁ። ፈራህ ታዲያ? አንተ በአረግስ ያወራንበት ጉዳይ አይደለም። ምንድን ነው የምፈራው? ዮሐድ ያለው ብለህ ከጀመርክ የራስህ ማስረጃ አይደለም። ዮሐድ ነው ያንተ ማስረጃ። አሁን ዮሐድ እኮ ሙሉ ሰው ነው። ስለዚህ ጥቅስ ጥቀስ። ሐዋርያት ማቴዎስ፣ ዮሐንስ እኔ ነኝ ያመጣሁት ይሁን ሁሉ ጥቅስ ባይዘወይ ጥቀስ። እኔ ነኝ ያመጣሁት። ስለዚህ ልቀጥልበት ከዮሐድ ጋር ትጠቅሳለህ። ብሩክ ሚውት አድርግልኝ፣ ልቀጥል ከሱ ጋር። ይሄንን ሙሉ ያመጣው ጥቅስ እኔ ነኝ። ጥቀስ በቃ በጌታ ስም። ዮሐድ ሙሉ ሰው ነው። ሰሚዎቹ ግን ይሰላቻቸዋል። በቃ አንተ ነው የሰለቸህ ወንድሜ። ማንም የሰለቸህ ጥቅስ ካልጠቀስክ ሚውት አደርግሃለሁ። ያንተ ወሬ በጣም ይሰለቻል። ስለዚህ ጥቅስ ካልጠቀስክ ማለት ነው። ጥቅስ ካልጠቀስክ ማውራት አትችልም። ዮሐድም አያገባውም እዚህ ላይ። እሺ ሚውት አድርግ። እሺ በጣም ነው የማዝነው። እሺ ቴንክ ዩ። እሺ አሁን ስንነሳ መጀመሪያ ዮሐድዬ ሲል የነበረው ምንድን ነው? ከጥምቀት በፊት መንፈስ ቅዱስ አይወርድም ብሎ ነበረ። ሐዋርያት 10:44 ላይ ሳሳየው የዛን ሰዓት ላይ ለምልክት ነው ብሎ ጮኸ። ዋሽቶ ነበር። መጀመሪያ አስተካከል። አሁን ሚዩት ላደርግ ነው። ቅድም የጨረስነው እና የገደልነው አሁን ማስረጃ አቅቶሃል መሰለኝ ብሩክ። ማስረጃ አቅቶሃል መሰለኝ። ከቅድሙ ጀምረህ ጨራሽ ትገድባለህ። ችግር የለም ተረጋጋና እንትን እልሃለሁ። አሁን ምክንያቱም እንዳልተመለሰ ስለታሰበ ምንም እኮ ያው
ትጠቅሳለህ ያለ አውዱ ትጠቅሳለህ። አዎ ልቀጥል ነው። ዮሐድ ተረጋጋ። በጣም አዳምጫለሁ። በጣም ጥቀስ እባክህ፣ ጥቅሱን እባክህ ጥቀስ እኮ ተረጋጋ። በጌታ በኢየሱስ እሺ ልጥቀስ፣ ችግር የለውም። ይህንኑ ጀምሬ ነው ማውራት የምፈልገው። ሁለተኛውን ጥቅስ ከመስጠት በፊት የሐናንያን እዚህ ጋር ያለውን ሰዎች እዚህ ጋር በደንብ ሐናንያ ቅድም ነው የተው ነው። ምንድን ነው የምትጠቅሰው? እዚህ ክፍል ላይ አለ ብለህ ማስረጃው፣ አሁን እዚህ ክፍል ላይ ያለ ማስረጃውን እያልከን ነው። ጥቅሱ ሲጠቅስ አዘጋጅቶ ሲመጣ ይገባል። አሁን ልብ ተረት አንተ ማስረጃው የሆንክ ነው የሚመስለው። ተጽፈሃል እንደ አንተ መጽሐፍ ቅዱስ ላይ እንዴ? ጨነቀን እኮ በቃ ጥቅስ ከጠቀሰ ይገባል፣ ካልጠቀሰ ግን በቃ ይወርዳል። አለቀ በቃ። አንተነ ቅድም አንተነ ተንሳይ የሚባለው ማለት ነው። ቅድም ማስረጃ አምጣ ተብሎ እንትን ሲባል ዮሐድ የሚባል ሲጀመር አደናጋሪ ሰው ነው ይላል። እዚህ ያለ ማስረጃ የለም። እንዲህ አንዳንዴ እንትን ላይ ቸርች ላይ የለመዳችሁትን እዚህ እንደዛ እየመሰላችሁ እኮ ነው። ሁሉም ዝም ብሎ አሜን ለምዳችሁ ማስረጃ ስትባሉ ትደነግጣላችሁ። ኦኬ አሁን ደግሞ ዘመኑ በጣም እግዚአብሔር ይመስገን ይህን ቴክኖሎጂ ሳይመጣ በፊት በቤተ ክርስቲያን ላይ በጣም ብዙ ዋሻችሁ፣ የማናምነውን ታምናላችሁ እያላችሁ ብዙ ውሸቶች ተናገራችሁ። ደግሞ ጭራሽ እኔ ውሸታችሁ እኮ እኛ ላይ ብቻ እኮ አይደለም የምትዋሹት። በጣም የሚገርምኝ የራሳችሁ ፕሮቴስታንት ህብረት ውስጥ ያሉት ራሱ ተዋሹላቸው አላችሁ። እኔ መካነ ኢየሱስ እንደዚህ አታምንም፣ እኛ እናምንም እንደዚህ ትላላችሁ። ማስረጃ ኧረ በስመ አብ ሰይጣን ይቀናባችኋል እኮ አንዳንዴ ስትዋሹ በጣም ነው የሚቀናባችሁ። ውሸታም ነህ አንተ ከምር ውሸቴን ከመጣሽ ማርያም ታምጣሽ ነው የሚባል መጣት ውሸትህን መጥቼልሃለሁ። አልፋታ እስቲ አንዴ አንተነ ፕሮ እስቲ አንዴ ዳኒ አውራ። ከቅድም ጀምሮ አፍነነዋል። አንዴ አውራና ትቀጥላል። ኦኬ ወረደ። ዳኒ ቀጥል። አየዋዴ ከመጣሽ ማርያም ያምጣሽ የሚለው ትዝ ብሎኝ ነው ጥሪ ለቀለሜና አሁንም መጥቶልህ ሳየው ድጋሚ ቅድም ካቆማችሁበት ሊቀጥል ፈልጎ ነው መሰል ብዬ እኮ ነው። የዋዴ ከየት ያመጣዋል? አንተ ማስረጃ ቢኖራቸው ፕሮ የሆኑ ነበር። እኔ እኮ አይሆኑም እኮ ባይዘው በማስረጃ ማውራት ከጀመረ ፕሮ በቃ ኖ ሞር ፕሮቴስታንት ያቆማል፣ ክርስቲያን ሆኖ ያርፋል ማለት ነው። አሁን እነዚህ እኮ ራሳቸውን ይዋሻሉ፣ የሚሰማቸውንም ያታልላሉ። እንደው እግዚአብሔር ልቦና ይስጣችሁ። ኦኬ ኤኒዌይስ ባይዘው የጥንት ፍሬንድ መጥቷል። አለሙ ግን ኖርማሊ ብሩክ ጥቅስ ካለ ጥቅስ እንጻፍና ትገባለህ። ከዛ ውጭ በጣም ስልችት ነው የሚለው። አንተ የምታወራው ወሬ በሙላ ሰው ላይ ተለጥፈ ሰው ላይ እምነትን የመሰረት ነው የምትመስለው። ስለዚህ ይደብራል። ጥቅስህን ትጠቅሳለህ፣ ከዛ በኋላ ታወራለህ። ያኔ ማንም ሰው ይፈቅድልሃል። ዮሐዴም እኮ ፈቅዶልሃል ጥቅስ ስትጠቅስ። ከዛ ውጭ ግን በጣም ያስጠላልና በቃ አቁምና ዝም ብሎ ጭቅጭቅህን ጥቅስህን ጠቅሰህ ትገባለህ። ከዛ ውጭ አለቀ፣ ጨርሰናል። እንፈልገዋለን ዮሐዴም ከስንት ቀን በኋላ ተመልሶ ቢወጣም አታድርቅብን አቦ። ዮሐዲ እራት እየበላው ነውና አለሙ ደጁ ገብቷል። እሱን በልቼ የቤት እንደገባው እንቀጥላለን። አንቱዬ በዚህ አጋጣሚ ሁላችሁንም እራት እንብላ። እንዴ አረ በላን የሚበላው ይሄ እራት ግን አረ የነገውን እየበላ ነው መሰለኝ። የነገውንም ነው እንደ ራሱ። ቆይ ከባድ ነው። ራቅ ብዬ ነው የምበላው እና ዮሐዲ ቀጥሉ። ተሙ እኮ ናጫውተን እንጂ የአንድ ጨቅላ ልጅ ሰው አረ መቼም አላጫውትም አንተ። ቻው ቻው። እሺ ኤኒዌይስ ዳንኤል ታወራዋለህ ምናልባት እኔ አለሙ ጋር ሌላም ቤት ብዙ ጊዜ አውርቼ ስለማቅ ዮሐዲ አንተ ቀጥል።
የኔ ነው የተቋረጠው ወይስ ይሰማል? ይሰማል። ያንተ ምን የኔን አልሰማኝም ነበር? ዮሐዲ ይቀጥል። እሺ እሺ ኦኬ። አለሙ ይሰማል? ሃሎ አለሙ ሚውትን ክፈታ። አሌክስ ሚውትን ክፈት። ኔትወርክ ይዞታል መሰለኝ ዮሐዲ። አዎ እንደዛ ነው መሰለኝ። ትንሽ እንትን ብሏል መሰለኝ። ኔትወርኩ ዛሬ ትንሽ ኔትወርካቸው የአብርሽም ምናምን ትንሽ ያስቸግራል። ኤኒዌይስ አለሙ ይሰማል? አለሙ ወጥቷል። ዮሐዲ በቃ አሁን ከዚህ በኋላ ቻው፣ ሁላችሁንም ልዘጋው ነው። በቃ ዝጋው። እሺ ሰላም እደሩ ሁላችሁም። ቻው ሰላም እደሩ። ልጆች ቅዱስዬ ደውልልኝ ወንድሜ ቅዱስ። እሺ ተሙዬ